አሁን የምናገረው ነገር በደንብ አድርጋችሁ እንድታዳምጡ ይፈልጋለሁ፣ ምክንያቱም የሁላችሁንም ህይወት የሚመለከት ጉዳይ ስለሆነ ነው። አሁን የኛ ትውልድ ገንዘብ የሚሰራበት መንገድ ተቀይሯል። የድሮው ጨዋታ አባቶቻችን ከነሱ በፊት የነበሩት ትውልዶች ገንዘብ ይሰሩበት የነበረው መንገድ አሁን ላይ አይሰራም። በአሁኑ ጊዜ አንድ ኮምፒውተርና ኢንተርኔት ያለው ሰው በወር የሚሰራው የሆነ ዶክተር የሆነ የህግ ባለሙያ በአመት የሚሰራው። ባለሙያዎች ይሄንን ዲጂታል ኢኮኖሚ እያሉ ይጠሩታል። በዚህ በዲጂታል ኢኮኖሚ ሚሊዮኖችን ቢሊዮኖችን የሚያንቀሳቅሱ ቢዝነሶች እየተፈጠሩ። አስተውላችሁ ከሆነ ህንፃ የሚገነቡት፣ ሆስፒታል የሚያቋቁሙት፣ ቢዝነስ የሚከፍቱትን ትውልዶች ተመልክቷቸው። ሪል የሆነ ካሽ ተጨባጭ ገንዘብ ኢንቨስት የሚያደርጉ ሰዎች ናቸው። የኛ ትውልድ ግን ገንዘብ የሚሰራው ቢልድ በማድረግ በመገንባት ሳይሆን በማሳለጥ ነው። ገንዘብ ያላቸው ሰዎች እርስ በርስ እንዲገበያዩ መሰረተ ልማት ኢንፍራስትራክቸሩን በማመቻቸት ነው። ለምሳሌ የሆነ አንድ ከኛ በፊት የነበረ ጀነሬሽን ሆስፒታል ይገነባል። የኛ ጀነሬሽን ይሄድና ሆስፒታሉ የሚመጡትን ታካሚዎች በቴክኖሎጂ ሲምለስሊ እንዲያስተናግድ፣ ፔመንት በስነ ስርዓት እንዲቀበል ካርድ ሲስተም ቢልድ ያደርግለታል። ይሄ የኛ ትውልድ የሚሰራው ማሳለጥ ፋሲሊቴት ማድረግ ነው። ብዙ ሰዎች ይሄንን ኒው መኒ እያሉ ይጠሩታል። ኦልድ መኒ አባቶቻችን ገንዘብ የሰሩበት መንገድ ነው። ኒው መኒ በዲጂታል ኢኮኖሚ የሚሰራ ነው። እኔ ራሴ እዚህ ዲጂታል ኢኮኖሚ ውስጥ ነው ያለሁት። ከኒው መኒ ነው የመጣሁት። በዚህ ዲጂታል ኢኮኖሚ ሚሊዮኖችን ቢሊዮኖችን የሚያንቀሳቅሱ ቢዝነሶች እየተፈጠሩ ነው። ተመልከቷቸው እስኪ። የትራንስፖርት ካምፓኒዎች፣ የዴሊቨሪ ካምፓኒዎች፣ ሲስተም ዴቨሎፕ የሚያደርጉ ኦንላይን ኤዱኬሽን ፕላትፎርሞች፣ እነዚህ ሁሉ ዲጂታል ኢኮኖሚ ውስጥ ያሉ ቢዝነሶች ናቸው በእኛ ትውልድ የሚመሰረቱ። የሚቀጥሉትን 90 ቀናት የምትሰጡ ከሆነ እንዴት እዚህ የዲጂታል ኢኮኖሚ ውስጥ በመግባት የራሳችሁን ገንዘብ መስራት እንደምትችሉ አሳያችኋለሁ። እኔ ድሮ ሲስተም እንደተሰበረ እንደማይሰራ አንደርስታንድ ያደረኩት ዩኒቨርሲቲ ተማሪ እያለሁ ነው። ገንዘብ፣ ኮኔክሽን፣ ኤክስፔሪየንስ ካለው ፋሚሊ አይደለም የመጣሁት። ብዙዎቻችሁ እንደምታውቁት ተመርቄ ነገሮች እንዲስተካከሉ ተስፋ ከማድረግ ይልቅ እዛው ያለው ሰርች ማድረግ ጀመርኩኝ። ሰዎች እንዴት ነው በኦንላይን ገንዘብ ሜክ የሚያደርጉት የሚለው መጠየቅ ጀመርኩኝ። በመቶዎች የሚቆጠሩ ቪዲዮዎችን ተመለከቱ። የሆኑ ሰዎች በ3 ወር በ6 ወር ጊዜ ውስጥ ኮምፕሊት ህይወታቸው ሲቀየር አይቼ እንዴት ብዬ ጠየቅኩ። የዛኔ ነው አሁን የምነግራችሁን ኮንሴፕት አንደርስታንድ ያደረኩት። ልክ እሱ ሲገባኝ ግን ቆፍሮ ወርቅ እንዳገኘ ሰው ማቆም አልቻልኩም። መቆፈሬን ማቆም አልቻልኩም። ሰው ዛሬ የመጣሁት ሞቲቬት ላደርጋችሁ አይደለም። ይህን ቪዲዮ እየሰራሁ ያለሁበት ምክንያት የእናንተን ግራ መጋባት ራሴ ስላለፍኩበትና የሆነ ሲስተም ገንብቼ ቢዝነሶችን እያስተዳደርኩኝ ስለሆነ ነው። በ20ዎቹ ውስጥ ያላችሁ ሰዎች ፕሮባብሊ ከ17 እስከ 30ዎቹ ድረስ ገንዘብ መስራት ላይ የምር ሲሪየስ ከሆናችሁ በደንብ አድርጋችሁ እንድታዳምጡኝ ይፈልጋለሁ። ምክንያቱም የማወራው ነገር ቲዮሪ ሳይሆን ከኤክስፔሪየንስ ነው። ብዙ ሰው የሚያምነው ጥሩ ትምህርት መማር፣ ከዛ ጥሩ ስራ ማግኘት፣ ለረጅም ጊዜ መስራትና ገንዘብ ሴቭ ማድረግ፣ ከዛ በደንብ ከቆጠቡ በኋላ ወጥቶ የራስን ቢዝነስ መሞከር ነው። ይሄ ሲስተም ለአባቶቻችን ሰርቶላቸዋል። ምክንያቱም እነሱ ቢልደርስ ነበሩ። የዛኔ የሆነ ነገር መገንባት ቢልድ ማድረግ ቀላል ነበረ። አሁን ላይ ግን የሆነ ነገር ልገንባ ብትሉ ምናልባት እድሜ ልካችሁን እንኳን ሴቭ ብታደርጉ ያንን ገንዘብ ላታምጡ ትችላላችሁ። የኛ ጀኔሬሽን የኛ ትውልድ ግን ገንዘብ የሚሰራው በዲጂታል ኢኮኖሚ ነው። በዲጂታል ኢኮኖሚ ደግሞ አባቶቻችን ያኛው ጀኔሬሽን በአመት የሚሰራውን ገንዘብ እኛ በወር ለመስራት የሆኑ 10 ዓመታትን መቆየት አይጠበቅብን። ይህንን ዲጂታል ኢኮኖሚ ወይም አዲስ ገንዘብ ኒው መኒ የሚባለውን ነገር አንደርስታንድ ካላደረጋችሁት ካልገባችሁ እመኑ ወደኋላ ትቀራላችሁ። እሺ ልክ ነህ፣ እንዴት ነው ዲጂታል ኢኮኖሚ ውስጥ የሚገባው? ኒው መኒ እንዴት ነው የሚሰራው እያላችሁ ሊሆን ይችላል። ፐርፌክት። ይህን ቪዲዮ የምታዩ ሰዎች ከ17 እስከ 30ዎቹ ዕድሜ ውስጥ ከሆናችሁ የምር ገንዘብ መስራት የምትፈልጉ ከሆነ ለእናንተ ያዘጋጀሁት አንድ ስጦታ አለ። ይሄም ገንዘብ የምትሰሩበትን መሳሪያ ላቀብላችሁ ነው። ኦኬ። የ3 ቀን ነፃ የኦንላይን ኢቨንት አዘጋጅቼላችኋለሁ። እዚህ ኢቨንት ላይ ስትገኙ የኛ ጀኔሬሽን እንዴት በዲጂታል ኢኮኖሚ አዲስ ገንዘብ ኒው መኒ እንደሚሰራ እያንዳንዱ ሲስተም ብሬክዳውን እያደረኩ አሳያችኋለሁ። እዚህ የ3 ቀን ኢቨንት ላይ የምትማሩትን እያንዳንዱ ነገር አፕላይ ማድረግ የምትችሉ ከሆነ በሚቀጥሉ 90 ቀናት ጊዜ ውስጥ ራሳችሁን ዲጂታል ኢኮኖሚ ውስጥ ኒው መኒ አዲስ ገንዘብ እየሰራችሁ ታገኙታላችሁ። ከዛ በተጨማሪ እዚህ ኢቨንት ላይ ስለተገኛችሁ ብቻ 15000 ብር የሚያወጣ ስጦታ ሰጣችኋለሁኝ። አሁን የማልነገራችሁ ሰርፕራይዝ እንግዳም ይኖረናል፣ ላይቭ ጆይን የሚያደርገን አንድ ደግሞ ለረጅም ጊዜ እየለፋን እየሰራንበት ያለ አንድ በጣም ኤክሳይቲንግ የሆነ ፕሮጀክት አለ። እሱንም እነግራችኋለሁኝ። በጣም ህይወታችሁን የሚቀይር ፍጥነታችሁን 10 እጥፍ የሚያሳድግላችሁ አንድ ፕሮጀክት ላይ እየሰራ ነው። I'm really excited እሱንም ሪቪል እስካደረገው ድረስ ኢትዮጵያ ውስጥ የመጀመሪያው በዓለም ራሱ በጣም ጥቂት የሚባሉ ሰዎች የሰሩትን ነገር ነው የሰራ ነው። እሱንም የማሳያችሁ ይሆናል። ኢቨንቱ የሚከናወነው የፊታችን ጥር 18፣ 19 እና 20 ከምሽቱ 2 ሰዓት ላይ ነው። ኢቨንቱ ኦንላይን ነው። ስልክ ወይም ፒሲ እና ኢንተርኔት ካላችሁ ከየትኛውም ቦታ ኢቨንቱን መሳተፍ ትችላላችሁ። ይሄ ኢቨንት ቁጭ ብላችሁ የምትመለከቱት የዩቲዩብ ቪዲዮ አይደለም፣ ወርክሾፕ ነው። ኖትቡክ ትይዛላችሁ፣ ኮምፒውተራችሁን ታመጣላችሁ፣ አብረን እየሰራ ነው የምንሄደው። ቻሌንጅ ላርጋችሁ ለ90 ቀን 90 ቀን ብቻ ስጡኝ።
እንዴት በዲጂታል ኢኮኖሚ ገንዘብ መስራት እንደምትችሉ አሳያችኋለሁ። 90 ቀን ብቻ። ጥያቄው የሚሆነው በዚህ በዲጂታል ኢኮኖሚ ገንዘብ ለመስራት ዝግጁ ናችሁ ወይ ነው። መልሳችሁ አዎ ከሆነ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመግባት በነፃ ተመዝገቡ። ጥር 18 ከምሽቱ 2 ሰዓት ላይ በቀጥታ በላይቭ ተገናኝተን ወርክሾፓችንን የምንጀምር ይሆናል። See you